በስመ አብ አላችሁ የላችሁም? ስራ ይዛችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት በአንድነቱ እንበለምንታዌ በሶስትነቱ እንበለርባኤ ሲመሰገን የነበረ ያለና የሚኖር የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዲሁም እግዚአብሔር ያከበራቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ለእነርሱ ምስጋና ክብር ይድረሳቸው። ለእናንተም እንደሚገባቸው ክቡር አባታችን መጋቢ ሐዲስ ቆሞስ አባ ታዲዮስ ውብለኔ የደብራችን ዋና አስተዳዳሪ ቄሰ ገበዝ ብርሃኑ ኃይሌ የደብራችን ቄሰ ገበዝ ላይካነ ምስጢር ዲያቆናት፣ ምእመናት፣ መዘምራን እንዲሁም ሕፃናት እግዚአብሔር ያከበራችሁ እግዚአብሔር የሚወዳችሁ በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እስካሁኗ ሰዓት ድረስ በቸርነት የጠበቀን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። በአሁኑ ሰዓት እንኳን አደረሳችሁ የሚለው ነገር በጣም ብርቅ የሚሆንበት አካባቢ እኮ አለ፣ የለም አለ። ተኝቶ በሰላም መነሳት፣ ሌሊትን ጨለማውን አሳልፎ ብርሃንን ማየት ትልቅ ነገር አይደለም? ነገሩ ትልቅ ነገር ነው አይደለም? ትልቅ ነገር ነው። ይህን ማን ያደረገ? የማን ቸርነት ስላልተለየን፣ ማን ስለጠበቀን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ታማኝና ቸር አገልጋይ ማን ነው? እስቲ ሁላችሁም ተናገሩ። አይ ሳትቀዳደሙ በአንድ ታማኝና ቸር አገልጋይ በሉ ሁላችሁ። ማን ነው? ታማኝ ቸር አገልጋይ እንደሆን እግዚአብሔር ሁላችንንም ይርዳል። እግዚአብሔር ታማኝነትን ይወዳል። እግዚአብሔር ታማኝ አገልጋይን ይወዳል። እየሰማችሁ ነው ምእመናን? ዛሬ ቅዱስ ያሬድ በአማኞች በክርስቲያኖች ዘንድ የሚወደደው የሚከበረው የሚመሰገነው ታሪኩ በአበው ዘንድ በአባቶች እንዲህ የሚነገረው በሊቃነ ጳጳሳቱ በቆሞሳቱ በመነኮሳቱ እንዲህ የሚመሰገነው ታሪኩ በጎላ በተረዳ የሚነገረው ለእግዚአብሔር ምን አይነት አገልጋይ ስለነበረ ነው? ንገሩኝ። ታማኝ አገልጋይ ነበር ቅዱስ ያሬድ። ታማኝ ቸር አገልጋይ ነበር። ቸር አገልጋይ ነበር። ታማኝ አገልጋይ ነበር። ትርፋማ አገልጋይ ነበር። ትርፋማ ካህን ነበር። ትርፋማ መምህር ነበር እና ቸር አገልጋይ ታማኝ አገልጋይ በእግዚአብሔር ዘንድ የተወደደ ይሆናል። ቃሉን የምናገኘው ወይም ታሪኩን የምናገኘው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለው ነው። ሁላችሁም አንዴ መጽሐፍ ቅዱሳችሁን አውጡ። ስንማማር ለወደፊቱ በአጠቃላይ መጽሐፍ ቅዱሳችሁን እያያዛችሁ መከታተል አለባችሁ። እሺ? ምክንያቱም መጽሐፍ ቅዱስ ያልያዘ ሞባይል ምን ሞባይል ሊሆን ይችላል? በአሁኑ ሰዓት ስንት ነገር ይዘን ስንት ነገር የሚጠቅመውንም የማይጠቅመውን ነገር ይዘን መጽሐፍ ቅዱስን አለመያዝ ሀፍረት ሊሆን ይችላል። ሀፍረት ሊሆን ይገባል። ስለዚህ መጽሐፍ ቅዱሳችሁን ይዛችሁ መከታተል ያስፈልጋል። የማቴዎስ ወንጌል ምዕራፍ 25 ቁጥር ስንት ላይ አልኳችሁ? 14 ከ14 እስከ 30 ያለው ታሪክ ይህን ያጠቃልላል። ለጥናት እንዲመቻችሁ አንድ ነገር ልንገራችሁ። ከኔ ጋር ከሆናችሁ ህሊናችሁን ሰብሰብ አድርጉ። የሚያስተባብሩ ሰዎች ድምፃቸውን ሳያሰሙ ያስተባብራሉ። የምትለግሱ ሰዎች ደግሞ ድምፃችሁን በመቀነስ ብቻ እጃችሁን ወይም ደግሞ በእጃችሁ ስራችሁን በመስራት ትምህርቱን በጆሮአችሁ መከታተል ያስፈልጋል። ቅዱስ ያሬድን ስናመሰግን የእግዚአብሔር ቃል እየተከታተልን ነው። ለምን ቅዱስ ያሬድ ቅዱስ የሆነው የታነጸው እንዲህ አይነት ክብር፣ እንዲህ አይነት ቅድስና፣ እንዲህ አይነት ጽድቅ፣ እንዲህ አይነት ንጽህና፣ እንዲህ አይነት ክብር የተሰጠው በእግዚአብሔር ቃል እና የእግዚአብሔርን ቃል ትኩረት ሰጥተን መከታተል ያስፈልጋል። ማንበብ ያስፈልጋል። መከታተል ያስፈልጋል። የማን ወንጌል ነው ያልኳችሁ? ምዕራፍ ስንት ነው ያልኳችሁ? 25። ይሄ ምዕራፍ 46 ቁጥሮች አሉ። ስንት ቁጥሮች? በሶስት ዋና ዋና ክፍሎች ደግሞ ይከፈላል። ይህን የምነግራችሁ ለማጥናት እንዲመቻችሁ ቤት ሄዳችሁ እንድታነቡ ስለምፈልግ ነው። በሶስት ዋና ዋና ክፍሎች ይከፈላል ምዕራፍ 25። ስንት ቁጥሮች ነው ያሉት ያልኳችሁ? 46 ከቁጥር 1 እስከ ቁጥር 13 ስለ 10 ደናግል። ስለ ስንቱ ደናግል? ስለ 10 ደናግል። 5 ሰነፎች፣ 5 ልባሞች።
እነሱን በተመለከተ ይነግራቸዋል። ከቁጥር 14 እስከ 30 ደግሞ ስለ ባለ መክሊቶች እነሱን አሁን እናየዋለን እያለ ይነግራቸዋል። ከቁጥር 31 እስከ 46 ደግሞ ስለ ዳግም ምጽአት ክርስቶስ መላእክትን አስከትሎ እንደሚመጣ፣ ጻድቃንን በቀኙ ኃጥአኑን በግራው እንደሚያቆም፣ ተመሳሳይ 6 ጥያቄዎች ለሁለቱም አካላት በክርስቶስ ዘንድ እንደሚቀርብ ይነግራቸዋል። ይህ ሁሉ ያለው የት ላይ ነው? ምዕመናን የት ላይ ነው? የማቴዎስ ወንጌል ምዕራፍ 25 ያለው እና በዚህ ምዕራፍ 46 ቁጥሮች አሉት። ምዕራፉ ግን በ3 ዋና ዋና ክፍሎች ይከፈላል። እሺ ምዕመናን፣ በትምህርት የማይቀየር ልብ የለም። ፈላስፎች ምንድነው የሚሉት? እንዲሁም ህይወትን ለመለወጥ መጀመሪያ ምን ይለውጥ ነው የሚሉት? ሐሳብ አይደል? ያረጀ ሐሳብ አዲስ ነገር ሊያመጣ ይችላል አይደል? መጀመሪያ መለወጥ ያለብን ሐሳባችን። አንድ ሰው ስለ መግደል የሚያስብ ከሆነ ሊያስታርቅ አይችልም አይደል? ስለ መስረቅ የሚያስብ ከሆነ ሊመጸውት አይችልም አይደል? ስለ ዝሙት የሚያስብ ከሆነ በንጹህና ሊኖር አይችልም አይደል? አይችልም። እና ሐሳብ ከተለወጠ ሁሉ ነገር ይለወጣል። ኑሯችን፣ መንፈሳዊ ህይወታችን፣ ቅድስናችን፣ ንጽህናችን፣ መጥፎ የሆነ ታሪካችን ይለወጣል። ሐሳብ ትልቅ ነገር ነው። ለመጥፎ ነገር ምክንያት፣ ለመልካም ነገር ምክንያት የሚሆነው ሐሳብ ነብዩ ሲራክ በረከቱ ይደረብንና አንድ ሰው የእግዚአብሔርን ትምህርት ሲማር፣ ሁልጊዜም ሲማር በትምህርቱ ከሚገኙ ዝርዝር ሐሳቦች ባሻገር 4 ነገሮችን ያገኛል። ስንት ነገሮችን? ስትማሩ 4 ነገሮችን ታገኛላችሁ። ሀል ትእዛዙ ለእግዚአብሔር፣ አንደኛ የእግዚአብሔርን ትእዛዝ እንድናስብ ያደርጋል። በየዕለቱ የሚሰጠው ትምህርት፣ በየዕለቱ የሚሰጠው ስብከት፣ ወንጌሉ የሚነበበው ያንዳንዱ መጽሐፍ፣ አምላካዊ መጽሐፍ፣ የቤተ ክርስቲያን መጽሐፍ፣ ያን በሚገባ ከሰማን የእግዚአብሔርን ትእዛዝ፣ የማንን ትእዛዝ? የእግዚአብሔርን ትእዛዝ እንድናስተውል፣ እንድንከታተል፣ እንድንሰማ ያደርጋል። አንደኛው ይሄ ነው። ሁለተኛው ወአንብብ መጻሕፍቱ በኩሉ ጊዜ፣ ሁል ጊዜ መጻሕፍትን እንድንከታተል፣ ሁል ጊዜ መጻሕፍትን እንድናነብ ያደርጋል። የማንን መጽሐፍ? የእግዚአብሔር መጽሐፍ። የማንን ቃል? የእግዚአብሔር ቃል። እናንተ አሁን የእግዚአብሔር መጽሐፍ ስንት ቀን ነው ማነው ያለባችሁ? ስንት ቀን ነው ማነው ያለብን? ንገሩኝ እስቲ ንገሩኝ። ስንት ቀን ማነው ያለብን? ስንት ቀን? በየቀኑ። አልሰማችሁ ሲራክ? ወአንብብ መጻሕፍቱ በሁሉ ጊዜ፣ ሁል ጊዜ እግዚአብሔር ያጻፋቸውን ቅዱሳት መጻሕፍትን አንብ። የሚያነብ ክርስቲያን ታማኝ ይሆናል። የሚያነብ ክርስቲያን ቸር ይሆናል። የሚያነብ ክርስቲያን ይቀደሳል። የሚያነብ ክርስቲያን ይባረካል። የሚያነብ ክርስቲያን ይነጻል። የሚያነብ ክርስቲያን እግዚአብሔርን ያስባል። የሚያነብ ክርስቲያን ዓለም አያሸንፈው። ምን አያሸንፈው? ዓለም እንዳያሸንፈን ከፈለግን እናንብ። ኃጢአት እንዳያሸንፈን ከፈለግን እናንብ። አይደለም በመንፈሳዊ ዓለም በስጋዊ ዓለም እንኳን ተመራማሪ ለመሆን እውቀት ያለው ሰው ለመሆን ምን ማለት ያስፈልጋል? ምን ማለት ያስፈልጋል? በመኝታ መቼም እውቀት የለም አይደል? ዛሬ ዶክተሮች የሚባሉት ፕሮፌሰሮች የሚባሉት አለ የተባለ እውቀት ያላቸው ሰዎች የምን ውጤት ነው? የንባብ እንቅልፍ አጥተው እረፍት አጥተው ሌትም ቀንም አንበው አንድ መጽሐፍ ብቻ አይደለም በርካታ መጽሐፍትን እንደ ማንበብ ህይወትን የሚቀይር ነገር የለም። እንደ ማንበብ ህይወትን የሚቀይር ነገር ማንበብ ትልቁ ሀብት ንባብ ላይ ነው። ትልቁ ሀብት ከወርቅ በላይ ከገንዘብ በላይ ከሀብት በላይ የሆነው ትልቁ ጥበብ የት ነው ያለ? ንባብ ላይ ነው ያለ። እና ይህን ታገኛለህ፣ እንድታነብ ትሆናለህ። ስትነገር ጥቅሱን ለማንበብ ጥቅሱን ለማግኘት ታነባለህ። ባነበብክ ቁጥር ትቀየራለህ። ባነበብክ ቁጥር ትሻሻላለህ። ባነበብክ ቁጥር ትለወጣለህ። እግዚአብሔር አምላክ ህይወታችን ይለውጥልን። ሶስተኛው ወውቱ ያጸናህ። ስትማር በትምህርቱ እግዚአብሔር ደግሞ ልቦናን ያጸናል። ለመጽናት ተማር። የማንን ቃል? እግዚአብሔርን ቃል ተማር። የማንን ትምህርት? ቅዱስ ያሬድ የደከመበትን፣ ቅዱስ ያሬድ የተባረከበትን፣ ቅዱስ ያሬድ የከበረበትን የእግዚአብሔርን ቃል ተማር። ሶስተኛው። አራተኛው ወይውበከ ታስቅራ ለጥበብ፣ እግዚአብሔር መማርን አይቶ፣ እግዚአብሔር መከታተልን አይቶ፣ እግዚአብሔር ማድመጥን አይቶ፣ እግዚአብሔር መከታተልን አይቶ ጥበብን የምታውቅበትን ምስጢር ይገልጥልሃል ይላል። እግዚአብሔር ለሁላችን ምስጢሩን ይገልጥልን እና ይሄን ማንበብ አለብን ለማለት ነው። ማንበብ፣ መማር፣ መከታተል አለብን። ይሄ ጊዜያችን በከንቱ መባከን የለበት። አንድም ጊዜ መባከን የለበት። በርካታ ከእግዚአብሔር ውጭ ያሳለፍናቸው ጊዜያት ሊጸጽቱን ይገባል። ከእግዚአብሔር ውጭ
ከመማር ውጭ ደግሞስ እንደመማር ምን አይነት መባረክ አለ? ምንማር እኮ የአባታችን ቃል እኮ የፈጣሪያችን ቃል የእግዚአብሔርን ቃል ቅዱሱን ቃል ሕያው የሆነውን ቃል ሕይወት የሆነውን ቃል እንዴት ሰው ይሰለቻል? እንዴት ሰው ይሰለቻል? ሌሊቱን ሙሉ እኮ አይኑን አፍጦ ሞባይሉ ላይ የሚያደርሰው እኮ አለ። አንድ ሰዓት ለመከታተል ግን የእግዚአብሔርን ቃል ደክሞ ይሰለቻል። አይጨርሱም እንዴ ቄሶች? ምን አለ ቢተው ነው የሚሰዋል። በእውነት እንዴት ሐሳብ ሊያሳፍረን ይገባል። ሊያሳፍረን ይገባል። ሊያሳፍረን ይገባል። ወደ ትምህርታችን እንመለስ። ቁጥር ስንት ነው ያልኳችሁ? ምዕራፍ ስንት ነው ያልኳችሁ? ቁጥር 14 ጀምሮ በደንብ እዩት። ሐሳቡ እንዲህ ነው የሚል አይደል? እስኪ እያነበባችሁ ከሆነ ልከታተላችሁ። ምንድን ነው የሚለው? ምንድን ነው የሚለው? ወደ ሌላ ሀገር አይደል የሚለው አይደል? ይላል አይልም? እዩ እንጂ መጽሐፋችሁ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልን አይደል የሚል እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ወጡ ቦለዘዋቦ 5 መክሊተ ወቦለዘዋቦ 2 መክሊተ ወቦለዘዋቦ 1 መክሊተ ወለላዱ በአምጣነ ይክል ወሃቦሙ ወነገደ በጊዜሃ ግዙ። እንደዚህ ነው መንግስተ ሰማያት። ይህ ምሳሌ ነው። በነገራችን ላይ ስለ 10 ደናግል ተናግሯል። የሁለተኛው ምሳሌ ነው። መንግስተ ሰማያት ይላል ጌታው ባለጠጋው ልስጥ ቢል የሚሰጥ የፈለገው ማድረግ የሚችል ባለሀብቱ፣ ባለመክሊቱ፣ ባለገንዘቡ ሁሉ ገንዘቡ የሆነ ከእርሱ እንጂ ምንም የሌለ ያጣው ነገር የሌለ ሁሉ የሞላለት የተሳካለት የሀብት መገኛ የመክሊት መገኛ የሆነው ባለጠጋው ባሮቹን ጠርቶ ለእያንዳንዳቸው ወጥተው ወርደው ያተርፉበት ዘንድ የሰጣቸውን ነጋዴዎችን ትመስላለች። ማን? መንግስተ ሰማያት። መንግስተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ እያለ ሄደ። በትርጓሜዎችን ላይ ያለ እና ይህ ባለጠጋ ባሮቹን ጠራቸው። ተከታተሉ በደንብ። ሶስት ገበሬዎችን ታያላችሁ በዚህ ትምህርት ላይ ሶስት አገልጋዮችን አግብርት ማለት አገልጋይ ማለት ነው። ሶስት አገልጋዮችን ስንት አገልጋዮችን? ሶስት አገልጋዮችን ባለ 5 ባለ 2 እና ባለ 1 በደንብ ስሙ። ይገርማችኋል። ከነዚህ ከሶስቱ ባለ ስንት ነበር ያልኳችሁ? ባለ 5 ባለ 2 እና ባለ 1 እነዚህ ስንቱ? ሶስቱ አገልጋዮች ሶስቱ ባሮች ከአንድ ጌታ ብዛቱ ቢለይም አንድ አይነት መጠሪያ ያለው ገንዘብ ተቀብለዋል። ግን ከነዚህ መካከል ሰነፍ አለ፣ ብርቱም አለ። ሰነፍም ነበረ፣ ብርቱም ነበረ። ጠንካራ አገልጋይ ነበረ። ሰነፍ አገልጋይ እጅግ ጠንካራ ነበር፣ እጅግ ሰነፍ ነበረ። በክርስትና እንዲህ ነው። ሰነፍ ክርስቲያን አለ አይደል? ጠንካራ ክርስቲያን አለ። ሰነፍ ክርስቲያን ማለት ምን ማለት ነው ቢባል የማይጸልይ እርሱ ሰነፍ ክርስቲያን ይባላል። የማይሰግድ እርሱ ሰነፍ ክርስቲያን ይባላል። የማይጾም እርሱ ሰነፍ ክርስቲያን ይባላል። የማይቆርብ እርሱ ሰነፍ ክርስቲያን ይባላል። የማይመጸውት እርሱ ሰነፍ ክርስቲያን ይባላል። የሚጋጭ እርሱ ሰነፍ ክርስቲያን ይባላል። የሚጣላ ፍቅርን የሚገፋ ሰላምን የሚገፋ አንድነትን የሚገፋ መቻቻልን የሚገፋ አብሮነትን የሚገፋ ወንድሙን የሚያሳድድ እህቷን የምታሳድድ እርሱ ሰነፍ ክርስቲያን ይባላል። ሰነፍ ክርስቲያን ከመሆን እግዚአብሔር ይሰውረንም ሁላችንንም። እግዚአብሔር ቸር ይጠብቀን። የሰነፍ ክርስቲያን ደግሞ መጨረሻው ምን እንደሚሆን የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ እስከ 30 ስትመለከቱ ይነግራቸዋል። ሰነፍ ክርስቲያን እንደሆነ እግዚአብሔር ሰነፍ ክርስቲያን ይጠላል። እግዚአብሔር ሰነፍ ክርስቲያን አይወድም። ሰነፍ ክርስቲያን አይጠቅምም። እኔ አይደለሁም የምለው ቃሉ ነው የሚለው። ሰነፍ ክርስቲያን ይሞታል። ሰነፍ ክርስቲያን ይጎዳል። ሰነፍ ክርስቲያን አይባረክም። ሰነፍ ክርስቲያን በረከት ያልፈዋል፣ ተስፋ ያልፈዋል፣ ሕይወት ያልፈዋል፣ የእግዚአብሔር በረከት ያልፈዋል፣ ይቅርታን ያጣል፣ ከመላእክት አንድነት ይለያል። ስለዚህ ወንድሞች፣ ስለዚህ እናቶች፣ ስለዚህ እህቶች እግዚአብሔር ብርቱ ክርስቲያንን ይፈልጋል። እግዚአብሔር ብርቱ ክርስቲያንን ይወዳል። ምክንያቱም ጠንካራ ክርስቲያን እርሱ ታማኝ ነውና፣ ምክንያቱም ጎበዝ ክርስቲያን እርሱ ቸር ነውና። የሰነፍ ክርስቲያን መጨረሻው ምን እንደሚሆን ታዩታላችሁ። በደንብ ተከታተሉ። ሰነፍ አገልጋይ እንደነበረ ሰነፍ ክርስቲያን ነበር። ሰነፍ አገልጋይ እንደነበረ ከነዚህ ባለመክሊቶች ጠንካሮች ድካም የማይበግራቸው ደከመን ሰርተው ነግደው ወጥተው ወርደው አትርፈው ደከመን የማይሉ
ሰለቸን፣ በቃን፣ እረፍት ያስፈልገናል፣ ለራሳችን ጊዜ እንስጥ፣ ማረፍ ያስፈልገናል፣ ስራው ይቆየን የማይሉ ለድካም የማይበገሩ ጠንካራ አገልጋዮች ነበሩ። ልክ እንደዚህ ጠንካራ ክርስቲያኖች ማለት መጽተው የማይደክማቸው፣ ቆርበው የማይደክማቸው፣ ጸልየው የማይደክማቸው፣ ሰግደው የማይደክማቸው፣ ትሩፋቱን ሰጥተው የማይደክማቸው፣ ለቤተ ክርስቲያን መጽተው ራሳቸውን፣ ገንዘባቸውን፣ ራሳቸውን፣ ሙያቸውን፣ እውቀታቸውን፣ ጥበባቸውን ሰጥተው በቀን የማይሉ ዛሬም የሚያገለግሉ ነገ ለማገልገል በተስፋ ያሉ ትናንት የሚያገለግሉ ገዳማቱን የሚያገለግሉ አብያተ ጉባኤያትን የሚያገለግሉ ለአባቶች የሚታዘዙ ለቅዱስ ያሬድ የሚታዘዙ ቅዱስ ያሬድን የሚያገለግሉ መነኮሳቱን የሚያገለግሉ እግዚአብሔርን በሰጣቸው ጸጋ ሁሉ የሚያገለግሉ ክርስቲያኖችም አሉ። እነርሱን ይወክላሉ። ይህ ታሪክ ተራ ታሪክ እንዳይመስላችሁ ምእመናን፣ የክርስቲያኖችን ሁለንተናዊ ሕይወት የሚያሳይ ነው። የሰነፎች ክርስቲያኖችን ሕይወት መጨረሻቸው ምን እንደሚሆን ይገልጣል። የጠንካሮች ክርስቲያን ደግሞ መጀመሪያቸውና መጨረሻቸው ምን እንደሚሆን ያሳያል። በደንብ ግልጥ አድርጎ ያሳያል። ግልጥ ያብራራል፣ ይተረጉማል። ልክ ባለሙያ የአንድ ትምህርት ባለሙያ ለተማሪዎቹ በሚገባ አብራርቶ ገልጦ ተርጉሞ አትቶ እንደሚያሳይ ይህ ታሪክ የክርስቲያኖች የጠንካራ ክርስቲያኖችን ሕይወትና የሰነፍ ክርስቲያኖችን ሕይወት ያሳያል። እንዲህ ብሎ ነው የሚጀምረው። እዩት መጽሐፋችሁ። ወደ ሌላ ሀገር እንደሚሄድ ባሮቹን ጠርቶ ለእያንዳንዳቸው እንደሚችሉት እንዳቅማቸው እግዚአብሔር የሚሰጠን እንዳቅማችን። እሺ ምእመናን፣ በአንድ ነገር ማመን አለባችሁ። ጸጋ የሌለው ክርስቲያን የለም። ምን የሌለው? ጸጋን አለማወቅ ያ ሌላ ጉዳይ ነው። ጸጋን አለመጠቀም ያ ሌላ ጉዳይ ነው። የእግዚአብሔር ችግር አይሆንም፣ እኛ ችግር ነው። ግን እንደየአቅሙ ጸጋን ያልተሰጠ እግዚአብሔር በጸጋ ያላከበረው እግዚአብሔር ጸጋን የነሳው የለም። በመጽሐፍ መነኮሳት ላይ እንዲህ የሚል ቃል ተጽፎ ታገኛላችሁ። በብዙኃት ግብራት መንፈሰ እግዚአብሔር ታነቅ ጻድቃነ ጊዜ በህሊና ወጊዜ በአንብቦ ወጊዜ በምሂር ወጊዜ በራእየ ቅዱሳን ባሕቲቱ ይላል። ምን ማለት መሰላችሁ? የመንፈስ ቅዱስ ጸጋ የማን ጸጋ? ስሙ፣ የማን ጸጋ? የመንፈስ ቅዱስ ጸጋ ኃጥአን ሰዎችን በአራት ነገሮች ታነቃቃቸዋለች ለመልካም ነገር። በስንት ነገር? በአራት ነገር። የማን ጸጋ? ተናገሩ። የማን ጸጋ? ቅዱስ ያሬድን እዛ ከነበረበት በጣም ከነበረበት ዝቅታ አውጥቶ ወደ ሰማያዊ ማማ ያወጣው የማን ጸጋ ነው? የመንፈስ ቅዱስ ጸጋ ነው። የመንፈስ ጻድቃንን በጽድቃቸው እንዲጸኑ፣ ሰማዕታትን በሰማዕትነታቸው እንዲጸኑ፣ ቅዱሳንን በቅድስናቸው፣ ንጹሐንን በንጽህናቸው፣ መነኮሳት አባቶቻችን በምንኩስናቸው፣ ደናግልን በድንግልናቸው፣ አባቶቻችን በሃይማኖታቸው ያበረታቸው የማን ጸጋ ነው? የመንፈስ ቅዱስ። እና የመንፈስ ቅዱስ ጸጋ ኃጥአንን በአራት ነገር ታነቃቃቸዋለች። አንዳንድ ጊዜ በህሊና መልካም ነገር በማሳሰብ፣ አንዳንድ ጊዜ በመማር፣ አንዳንድ ጊዜ በማንበብ፣ ቅድም እንዳልኳቸው እግዚአብሔር መጽሐፍ በማለት፣ አንዳንድ ጊዜ ልክ ቅድም አባታችን ሲናገሩት እንደነበረው የቅዱሳንን ገድል በመመልከት፣ የቅዱሳንን ታሪክ በመመልከት። የቅዱስ ያሬድ ሕይወት እኮ ራሱን ችሎ የሚነገር ቢሆንም ስለተነሳ ነገር ልንገራችሁ። በድጓው ላይ ያስቀመጠው በጾመ ድጓው ላይ እምወርቅ ወእምብሩር ወእምኩሉ ክብር ዘበምድር ተሊወ እግዚአብሔር ያይሰኒ። ምን ማለት ነው? እምወርቅ ወእምብሩር ወእምኩሉ ክብር ዘበምድር ተሊወ እግዚአብሔር ያይሰኒ ምን ማለት ነው? ቅዱስ ያሬድ ከወርቅና ክብር ከምንና ከምን? ከወርቅና ክብር በምድር ካለው ክብር ሁሉ እግዚአብሔርን መከተል ይበልጣል። አይደንቃችሁም? በዚህ ዓለም ትልቁ ገንዘብ ነው። ትልቁ ገንዘብ ወርቅ ነው አይደል? ወርቅ ነው አይደል? የፈለገ ወርቅ ቢከማቻል ቢሰበሰብ ብርም ቢኖር የተለያየ መጠን ያላቸው የተለያየ ምንዛሬ ያላቸው የተለያየ ክብደት ያላቸው ከፍታ ያላቸው ገንዘቦች ቢከማቹ በምድር ያለው ሁሉ በዓለም ያለው ክብር ሁሉ ቢሰበሰብ ለእኔ ግን ከዚህ ሁሉ የማን ክብር ይበልጣል? ዓለም የእግዚአብሔር ክብር ይበልጣል። ለእኔ ግን ከዚህ ሁሉ እግዚአብሔርን መከተል ይበልጥብኛል። እግዚአብሔር ከገንዘብ በላይ ነው። እግዚአብሔር ከምድር ክብር በላይ ነው። እግዚአብሔር ሰዎች ከሚሰጡን ክብር በላይ የሚሰጠን ክብር አለ። ያን እያዩ ነው አባቶቻችን እንደነ ቅዱስ ያሬድ ዓለምን እርግም አድርገው ትተው በጥንካሬ በብርታት በጽናት በሃይማኖት በቅድስና ያገለግሉት። ስለዛ ያከበራቸው አምላክ ደግሞ አላሳፈራቸውም። ምን አላቸው? አከበራቸው፣ ቀደሳቸው። እግዚአብሔር ሁልጊዜ የምንከተል ከሆነ እንከብራለን።
እንቀደሳለን፣ እንባረካለን። ስለዚህ ጠንካሮች እንደሆኑ ሰነፎች እንዳንሆን እግዚአብሔር ለእያንዳንዳችን የሰጠን መክሊት አለ። ማነስ መብዛት ሌላ ጉዳይ፣ ማወቅ አለማወቅ ሌላ ጉዳይ። ግን እግዚአብሔር ያለ መክሊት አይደለም እኛን ክርስቲያኖችን ይቅርና ሰውን ሲፈጥረው እኮ በጸጋ አሰልጥኖ እኮ ነው። በጸጋ አሰልጥኖ እንዴ ዓይንን ሰጥቶ አይደል? ጆሮን ሰጥቶ ዓይንን ሰጥቶ እጅን ሰጥቶ ይህ ራስ ጸጋ እኮ። ዓይን መኖር ጸጋ አይደለም ነው? ጸጋ ነው። የማያዩ ሰዎች አሉ። ጆሮ ጸጋ ነው። የማያዩ ሰዎች አሉ። ማየት በራሱ ጸጋ እኮ። ማየት፣ መስማት፣ መጨበጥ ይህ እኮ ጸጋ እኮ። ይህ እኮ ጸጋ ነው። እና ለአንዱ ስንት ነው የሰጠው? ንገሩኝ። ለአንዱ አገልጋይ 5 ሰጠው። ለሁለተኛውስ 2፣ ለሶስተኛውስ 1። ለአያያዝ እንዲመቻቸው ባለ 5 መክሊት ነበረ፣ ባለ 2 መክሊት ነበረ፣ ባለ ስንት ነበረ? ባለ 1 መክሊት ነበረ። በደንብ ሰው ምዕመናን፣ ባለ ስንት መክሊት? መጀመሪያው ባለ 5፣ ሁለተኛውስ ባለ 2፣ ሶስተኛውስ ባለ 1 መክሊት ነበረ። እና ባለጸጋው ባለ ሀብቱ በሉ አትርፉ፣ ነግዱ፣ ስሩ አለና የሚሰሩበት ሰጣቸው። የተባረከ ባለጸጋ እኮ ነው። የተባረከ ርሩህ የሆነ ቸር የሆነ ባለጸጋ፣ ቸር የሆነ የሚሰሩበትን የሰጣቸው። የሚሰሩበትን፣ የሚያተርፉበትን፣ የሚነግዱበትን፣ የሚንቀሳቀሱበትን ገንዘብ እንደየአቅማቸው፣ እንደየችሎታቸው፣ እንደየጸጋቸው፣ እንደየችሎታቸው ሰጣቸውና ሄደ ይላል። ወእምድረ ብዙ መዋዕል አተወ እግዚኦሙ ለእሉ አግብርት ወአኀዘ ይትሐሰቦሙ። ከብዙ ዘመን በኋላ ከብዙ ጊዜ በኋላ ይላል መጽሐፍ ቅዱሳቸው። ያ የአገልጋዮቹ ጌታ ብር የሰጣቸው፣ ገንዘብ የሰጣቸው፣ መክሊትን የሰጣቸው ባለ መክሊቱ ባለ ገንዘቡ ወደ እነዛ አገልጋዮች መጣ። ምን ሊላቸው? ሊቆጣጠራቸው። ከዛስ ባለ 5 የመጀመሪያው ባለ 5 መክሊት ብያቸዋለሁ። ባለ 5ቱ ቀረበና ጌታዬ ሆይ፣ ከዛ በፊት አንድ ታሪክ አለ። ባለ 5ቱም ባለ 2ቱም ባለ 1ዱም ሂደዋል። ከዛ ምን የተፈጠረው? ባለ 5ቱ ሌላ ማተረፈ ነው የሚለው ሌላ 5፣ ባለ 2ቱሳ ሌላ 2፣ ባለ 1ዱ ሂዱ ማያረጋት የሚል ቀበራት። በደንብ ስሙ፣ ቀበረ። ባለ 5ቱ ስንት አተረፈ? 5 አተረፈ። ባለ 2ቱሳ ሌላ 2 ተጨማሪ፣ ስንት ሆነለት ማለት ነው? 4። ባለ 1ዱሳ ወስዶ መሬት ላይ አስቀበራት። ከብዙ አኖራት፣ ቀበራት። ከብዙ ዘመን በኋላ ያ ባለጸጋ መጣና ይቆጣጠራቸው ጀመረ። ሲቆጣጠራቸው ባለ ስንት የቀረበ? መጀመሪያ ባለ 5። ጌታዬ ሆይ በቸርነትህ በልግስናህ 5 መክሊት ሰጥተኸኝ ነበረ። ቸርነትህ ረድቶኝ እገዛ ስላልተለየኝ በረከትም ስላልተለየኝ 5 ከሰጠኝ መክሊት ላይ በ5ቱ መክሊት ነግጄ ሰርቼ ወጥቼ ወርጄ ሌላ ስንት አትርፌያለሁ ነበር ያለው? 5 አለ። የዛን ጊዜ ጌታውም እንዲህ አለው፣ ኦ ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ሰው ለእግዚእከ። አንተ ታማኝና ቸር አገልጋይ በጥቂቱ ታምናሃልና በስንቱ እሾምሃለሁ ነበር ያለው። በስንቱ? በብዙ እሾምሃለሁ፣ በብዙ እሾምሃለሁ። ወደ ጌታ ደስታ ግባ አለው። ባለ 2ቱም መጣ እንዲሁ ጌታዬ 2 ሰጠኝ ነበር 4 አድርጌያለሁ። ወደ ጌታ አንተ በጥቂቱ ታመን በብዙ እሾምሃለሁ፣ ወደ ደስታ ግባ ተባለ። ባለ 1ዱ መጣ። ምን አለ? አንተ ጨካኝ ሰው እንደሆንክ አውቃለሁ። ካልዘራህበት የምታጭድ፣ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን ስለማውቅ የሰጠህን ገንዘብ ሌባ ቢወስድብኝ ብዬ ፈርቼ ቀብሬአለሁ። ናሁ እንከ መክሊትከ፣ እነሆ መክሊት የሰጠኝ ሳትቀየር ምን ሳትል ያት እንደተቀበረች። ምንድን ነው ያለው? ዘንቧር ጌታው ኧረ ተባረክ አንተ ጎበዝ፣ አንተ ብልህ፣ ማን ነገረኝ? እንደዛ ነው ያለው። ምንድን ነው ያለው? አንተ ክፉ፣ አንተ ሀኬተኛ፣ አንተ ትዕቢተኛ፣ እኔ ጨካኝ መሆኔን ማን ነገረህ? እኔ ጨካኝ መሆኔን ከምን ታውቃለህ? እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ እንደሆንኩ ማን ነገረህ? የት ታውቃለህ? ግን እኮ ባትነግድበትም ሲሆን በነገድ ሲሆን በሰራበት ባትሰራበትም ለለዋጭ በሰጠው በተገባ ነበረ። እኔም መጥቼ ከትርፉ ጋር በወሰድኩ ነበረ አለና ዋውሳ እዛ አካባቢ ነበሩት። ዋውሶም ለለቀው መየ ከዛ ቁመ የነበሩትን በሉ ንሱ የያዛትን ውሰዱና 10 ላለው 10 መክሊት ላለው ጨምሩለት። ላለው ምን ይለታልና ጨምሩለት፣ ይበዛለታል።
ካለ በኋላ የማይጠቅመውን ባሪያ ግን ምን የማይለው የማይጠቅመውን ባሪያ ግን ማን ነው እሱ የማይጠቅመው የተባለ? ባለ ስንቱ ነው? ባለ ስንቱ ነው? ባለ ስንቱ? አንድ እኮ ግን አለው አይደል? ዜሮ አልገባም አይደል? ኔጌቲቭም አልገባም አይደል? አንድ ይዟል። ግን ምን ነው የተባለ? የማይጠቅመውን ባሪያ የማይጠቅም ባሪያ ከመባል ግን አንዷ ነገር አላደረችው። በደምብ ስሙ። ሌላ ምስጢር ስላለው አንዷን ማስቀመጡ በራሱ አልጠቀሙ። አንዷን ማስቀመጡ በራሱ አልጠቀሙ። እና ይህ ታሪክ እኛ እንዴት ይመለከታል እናየዋለን። የማይጠቅመውን ባሪያ በውጭ ወዳለ ጨለማ ጣሉት፣ በዚያ ምን ይሆናል? ጥርስ ማፋጨትና ልቅሶ ይሆናል ብሎ እሱ ታሪክ ይመድባል። እና ምን እንማር ከዚህ ካላችሁ ይህ ታሪክ ሰነፍ ክርስቲያኖችንና ጠንካራ ክርስቲያኖችን ይመለከታል ብያቸዋለሁ። ባለ አምስቱ ባለ ሁለቱ ጳጳሳቱን፣ ሊቃነ ጳጳሳቱን፣ አባቶች መነኮሳቱን፣ ካህናቱን፣ ዲያቆናቱን ይወክላል። የካህናቱ፣ የዲያቆናቱ፣ የጳጳሳቱ የሚሾሙ ዲያቆናቱን የሚሾሙ ጳጳሳቱን የሚሾሙ ቀሳውስትን የሚሾሙ ምዕመናን የሚጠብቁ የሚያቆርቡ የሚቀድሱ እነሱ ይወክላሉ። ባለ ሁለቱ እንደ ዲያቆናቱ የሚያገለግሉ እነርሱን ይወክላሉ። ባላንዱ ሰነፍ ክርስቲያን ይወክላል። ባላንዱ ሰነፍ ክርስቲያን። ስንት ክርስቲያን? ምን አይነት ክርስቲያን? ሰነፍ ክርስቲያን። ለምንድን ነው ሰነፍ የተባለው ብትሉኝ ምን ተሰጥቶታል? ንገሩኝ። ስንት መክሊት ነበር የተሰጠው? አንዷን መክሊት ምንድን ያደርጋት? ቀበራት ሳይቀይር እንዳለ ወስዶ ለማሰጠው ለጌታው። እቺ አንድ መክሊት ሃይማኖትን ትወክላለች። የሃይማኖት ምሳሌ። ባለ አንድ መክሊቱ ያ ሰነፍ ክርስቲያን፣ ሰነፍ ባሪያ፣ ሰነፍ አገልጋይ ሳያባዛ ሳይጨምር ቀብሮ አቆይቶ በኋላ ለጌታው መስጠቱ ምን ያመለክታል ብትሉኝ መዳን በሃይማኖት ብቻ። ስነ ምግባር አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም፣ ምጽዋት አያስፈልግም፣ ትሩፋት አያስፈልግም፣ መቁረብ አያስፈልግም፣ ምንኩስናም አያስፈልግም፣ ዲቁናም አያስፈልግም፣ ክህነትም አያስፈልግም፣ ወደ ገዳም መጓዝም አያስፈልግም። በጥቅሉ መንፈሳዊያት ተግባራት አያስፈልጉም፣ ሃይማኖት ብቻ በቂ ነው የሚሉ ሰዎች ምሳሌ ነው። ያቺ አንድ መክሊት ሰውየውን አድነዋል አላለችው? ንገሩ። በአንዲት መክሊቱ ሰውየው ድኗል አልዳነም? ሃይማኖት ብቻ በቃ የሚሉ ሰዎች አይደሉም። ሃይማኖት ብቻ ያድናል የሚሉ ሰዎች የማይጠቅም ባሪያ ከመባል ወደ ጨለማ ከመውረድ ወደ ሲኦል ከመውረድ ወደ ገሃነም ከመውረድ በጨለማ ከመኖር አይድኑም። ምክንያቱም የማይጠቅም ባሪያ መኖሪያው ሲኦል ስለሆነ፣ የማይጠቅም ባሪያ ከሆነ መኖሪያችን ሲኦል ነው የሚሆነው፣ መኖሪያችን ገሃነም ነው የሚሆነው፣ መኖሪያችን ጨለማ ነው የሚሆነው፣ መኖሪያችን ስቃይ ባለበት፣ መኖሪያችን ልቅሶ ባለበት፣ መኖሪያችን ዋይታ ባለበት ነው የሚሆነው። ይህ ሰውዬ አለማትረፉ ብቻ አይደለም የሚጎደው፣ አለማትረፉ ብቻ አይደለም ዋሽቷል። አይታችሁታል? ዋሽቷል። ውሸቱን ይነግረናል። ምንድን ነበር ያለው? አንተ ጨካኝ መሆንን ጨካኝ አይደለም ያባለጸጋ። በነገራችን ላይ ያባለጸጋ እግዚአብሔር ምሳሌ ቅዱስ ያሬድ ብሎ ተርጉሞታል። መኖቱ ገብርኄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ ወይ ሰይሞ ዲበ ኩሉ ነዋዩ ካይበ ይቤሎ እግዚአብሔር ገብርኄር ወምእመን ዘበውድ ምእመነ ኮንከ ዲበ ብዙ ሰይመከ በአውስተ ተስፋው ለእግዚእከ ብሎ ተርጉሞታል። ባለጸጋው እግዚአብሔር ምሳሌ ነው። እግዚአብሔር የሚወክል ያ ባለጸጋው ለእያንዳንዱ ለአንዱ 5 ለአንዱ 2 ለአንዱ 1 እንደሰጠ እግዚአብሔርም ለክርስቲያኖች 5 የሚሰጠው አለ፣ 5 መክሊት የሚሰጠው አለ፣ 2 የሚሰጠው አለ፣ 1 የሚሰጠው አለ። እና እግዚአብሔር ጨካኝ አይደለም። ያ ምን ብሏል? ያ ባሪያ ጨካኝ ብሏል። እግዚአብሔር ጨካኝ አይደለም። ይህ ብቻ አይደለም፣ ካልዘራበት የምትሰበስብ ብሏል። ይህም ትክክል አይደለም። ካልዘራበት የምታጭድ ይህ ትክክል አይደለም። ካልበተንክበት የምትሰበስብ ይህ ትክክል አይደለም። እግዚአብሔር ያልዘራውን አያጭድም፣ እግዚአብሔር ያልበተነውን አይሰበስብምና በእግዚአብሔር ዘንድ ሐሰት የለምና በእግዚአብሔር ዘንድ ውሸት አፍታሪ የተባለው አንተ ውሸታም፣ አንተ ሰነፍ፣ አንተ የማትጠቅም ባሪያ የተባለ በውሸቱ ባለመነገዱ ባለማትረፉ። አለመነገድ ያስወቅሳል፣ አለመነገድ ያስኮንናል። የክርስቲያን ንግዱ ደግሞ መንፈሳዊ ተግባራት መስራት ነው። የክርስቲያን ንግዱ ሃይማኖት ነው። መክሊቱን ሃይማኖት አንዲት ሃይማኖትን አጽንቶ ያችን ጠብቆ ብቻ መኖር አይደለም። በሃይማኖት ጸንቶ መልካም ስነ ምግባር መስራት ያስፈልጋል። መልካም ስነ ምግባር ሊኖረን ይገባል። ተግባራት፣ መንፈሳዊ ተግባራት፣ ትሩፋት ሊኖረን ይገባል። ማር ይስሐቅ እንዲህ ይላል፣ ተአመን ወእመንከ ከመ እግዚአብሔር ልዑል ይመግቦሙ ለፍቁራኒሁ ወከመ ካህሊ ውእቱ ላዕለ ኩሉ ግብር። ምን ማለት ነው? እግዚአብሔር ፍጥረቱን ሁሉ እንደሚመግብ እመን። ማን እንደሚመግብ?
ማን እንደሚመግብ? እግዚአብሔር። እነማን እንደሚመግብ? ፍጥረቱን ሁሉ የሚመግብ ማን ነው? እግዚአብሔር። ከዛም በኋላ ምን ይላል? ወይትሉ ለሃይማኖትከ ገቢር ዘይደሉ። ነገር ግን እንዲህ ማመን ብቻ በቂ ስላልሆነ በአንዲት መክሊት መጽናት ብቻ ጠቃሚ ስላልሆነ ሃይማኖታዊ ስነ ምግባር ሊከተሉ ይገባል። ወይተ ጊዜ ይሰምምኔከ፣ ያን ጊዜ እግዚአብሔር ጸሎትን ይሰማል። ያን ጊዜ እግዚአብሔር ልመናን ይሰማል። ኤትፍቅድ ጸቢጸ ነፋስ በራህከ፣ ነፋስን በእጅ እጨብጣለሁ አትበል ይላል። ምንን እጨብጣለሁ አትበል? ንገሩኝ። ምንን? ነፋስን በእጅ እጨብጣለሁ? ንገሩኝ። እጨብጣለሁ? ሲጀመር ነፋስን በእጅ መጨበጥ ይቻላል? አይቻልም። ነፋስን በእጅ እጨብጣለሁ አትበል። ይሄ ማለት ምን ማለት ነው ሲባል ዘውዕቱ ሃይማኖት ዘእንበለ ምግባር። ነፋስን በእጅ እጨብጣለሁ ማለት ይላል ሃይማኖት ያለ ስነ ምግባር ያድነኛል ማለት ነው። ወይም ሃይማኖት ያለ ስነ ምግባር ያድነኛል ማለት ነፋስን በእጅ እንደመጨበጥ ነው። ግልጽ ነው። ነፋስን በምን እንደመጨበጥ? በእጅ እንደመጨበጥ። ዮሐንስ አፈወርቅ ምን ተናግሯል? ሃይማኖት ታድን ፍጹም ወትባልዕ ብዙኃ። ሃይማኖት ታድናለች፣ ትክክል ነው። እግዚአብሔር ማመን ያድናል፣ ትክክል ነው። በእግዚአብሔር ማመን ያድናል፣ ትክክል ነው። ያለ ሃይማኖት መዳን አይቻልም። ግን ወባይቱ ይትበቁ ባሕቲታ፣ ሃይማኖት ብቻውን አትጠቅምም። ይሄው ያቺ መክሊት እኮ ባህሪውን አልጠቀመችው። አንዷ መክሊት መጠበቁ ብቻ ያችን አለማጥፋት እኮ አልጠቀመችው። አንድ ክርስቲያን በሃይማኖት መኖር ብቻ አያጸድቀው። በሃይማኖት መኖር ብቻው፣ ክርስቲያን መባሉ ብቻው፣ ማመኑ ብቻውን አይጠቅሙ። ያቺ በደምብ ስሙ። ያችን መክሊት ልዩ በደምብ ያቺ አንዲት መክሊት ወደ ጨለማ ከመውረድ አድነዋለች። ሃይማኖት ብቻውን ወደ ሲኦል ከመውረድ አያድን። ሃይማኖት ብቻውን ወደ ገሃነም ከመውረድ አያድን። ሃይማኖት ብቻውን ልቅሶ፣ ስቃይ፣ ይሄ ዋይታ ወዳለበት ከመውረድ አያድን። አይ ሲሆን ብታተርፍ መልካም ነበረ፣ ግን ስላላጠፋት ችግር የለም አልተባለም። እንደ ጓደኞች ማትረፍ ነበረበት። እንደ ወንድሞቻችን መስራት ያስፈልጋል። እንደ አባቶቻችን መጾም፣ እንደነ ቅዱስ ያሬድ መሆን ያስፈልጋል። እነርሱን መምሰል ያስፈልጋል። እግዚአብሔር የማናሳፍር ልጆች መሆን ያስፈልጋል። ሲራክ እንዲህ ይላል፣ ሰነፍ ልጅ ሀፍረት ለአቡሁ አብድ ወልድ አብድ ወወለት እብድ ስርተ ትከውን። ምን ማለት ነው? ሰነፍ ልጅ ለአባቱን ያዋርዳል ይላል። ትክክል አይደለም? ሰነፍ ወንድ ልጅ አባቱን ያዋርዳል። ሰነፍ ሴት ደግሞ እንዲህ ሰው የሚያፍርባት ጎስቋላ ትሆናለች። ሴትነት የሌላት እየተናቀች የምትኖር ትሆናለች። ሰነፍ ልጅ አባቱን እንደሚያሳፍር፣ ሰነፍ ልጅ አባቱን እንደሚያሳዝን፣ ሰነፍ ክርስቲያን ደግሞ እግዚአብሔር ያሳዝናል። ሰነፍ ሴት ልጅ እናቷን እንደምታሳፍር፣ እናቷ አንገቷን እንድትደፋ እንደምታደርግ ሰነፍ ክርስቲያን ሴት ልጅ ወይም ደግሞ ሰነፍ ክርስቲያን በተቀሉ እግዚአብሔር የሚያሳዝን ይሆናል። ሰነፉንን እግዚአብሔር እንዳናሳዝን የቅዱሳን አባቶቻችን ጸሎት ይረዳል። እና ያቺ አንድ መክሊት ብዙ ነገር የምታስተምረው ያ ባለአምስቱን ባለሁለቱን እነ ቅዱስ ያሬድ የሚወክል እነ ቅዱስ ዮሐንስ አፈወርቅ፣ እነ ቄርሎስን፣ እነ ዮሐንስ አፈወርቅ ሊቃውንቱን እነ ሳዊሮስን በርካታ ሊቃውንቱ የኖሩበት ሊቃነ ጳጳሳቱ የኖሩበት ባለአምስቱ እነሱ ናቸው። ባለሁለቱ ቀሳውስቱ፣ ዲያቆናት፣ ቀሳውስቱ፣ ካህናቱ እነሱ ናቸው። ያጠመቁ ያቆረቡ ክህነታቸውን ጠብቀው ሃይማኖታቸውን ጠብቀው ምዕመናን በማቁረብ በማጥመቅ የሚያገለግሉ እነሱ ናቸው። ባላንድ ሰነፍ ሰው ባላንድ ሃይማኖት ብቻ በቃኝ ብሎ የሚጸልይ ሲጀመር ሃይማኖት ብቻ በቃኝ የሚሉ ሰዎች ውሸታሞች ናቸው። መጾም ስለማይፈልጉ፣ መጸለይ ስለማይፈልጉ፣ መስገድ ስለማይፈልጉ፣ ትሩፋት መስራት ስለማይፈልጉ፣ በጽድቅ መመላለስ ስለማይፈልጉ ቅዱስ ያሬድ እንዲህ ይላል፣ ከመ ገብርኄር ለእግዚአብሔር ተቀደዩ በኩሉ ጊዜ ወበኩሉ ሰዓት፣ በኩሉ መዓልት ወበኩሉ ሌሊት፣ እንደ ታማኙ አገልጋይ ቸር እንደሆነው አገልጋይ ለእግዚአብሔር ተገዙ። ለማን ተገዙ? ቸር አገልጋይ ስጋውን ለነፍሱ ያስገዛል። ቸር አገልጋይ ስጋውን ለነፍሱ ያስገዛል። ሰነፍ አገልጋይ ደግሞ ነፍሱን ለስጋው ያስገዛል። ግልጽ ነው። ጠንካራ ክርስቲያን ስጋውን ለምን የሚያስገዛው? ለነፍሱ ያስገዛል። ይጾማል፣ ይጸልያል፣ ይሰግዳል። ለነፍሱ በጭራሽ አይደራደርም። የስጋውን ጥቅም ፈልጎ የነፍሱን ጥቅም አያጣም። የስጋውን ሕይወት ፈልጎ የነፍሱን ሕይወት አያጣም። በስጋው ምቾት ራሱን ክዶ ነፍሱን አያሳዝንም እና እንደ መልካም ገበሬ፣ እንደ መልካም አገልጋይ፣ እንደ ታማኝ አገልጋይ ለእግዚአብሔር
በመዓልትም በሌሊትም ተገዙ። አዎ ታማኝ አገልጋይ፣ ቸር አገልጋይ ስጋውን ለነፍሱ ያስገዛል፣ ነፍሱን ደግሞ ለእግዚአብሔር ያስገዛል። ማን አገልጋይ? ትጉህ አገልጋይ። ማን አገልጋይ? የትኛው አገልጋይ? ቸር አገልጋይ። የትኛው አገልጋይ? ታማኝ የሆነው አገልጋይ። ሰነፍ አገልጋይስ ስጋውን ነፍሱን ለስጋው ያስገዛል፣ ነፍሱን ለስጋው ያስገዛል፣ ራሱን ለሰይጣን ያስገዛል። ኃጢአት ሰርተን ለሰይጣን ከመገዛት እግዚአብሔር ይጠብቀን። በሌላ በኩልም እንዲህ ይላል ከመገብር ሀካይ እንኩን ከመገብር ሀካይ ዘያስተቆጥ እግዚኦ ወንኩን ከመገብር ሄር ዘያስተፈስ እግዚኦ። ምን ማለት መሰላችሁ? እግዚአብሔርን እንዳሳዘነው እንደ ሰነፍ አገልጋይ አንሁን። ክርስቲያን እንደ ሰነፍ አገልጋይ መሆን የለበትም። ክርስቲያን የሚሆነው እንደ መልካም አገልጋይ ቸር ሆኖ እግዚአብሔር እንዳስደሰተ አምላኩን እንዳገለገለ እግዚአብሔር እንዳስደሰተ እግዚአብሔር በትሩፋቱ በክህነቱ በመስዋዕቱ በቁርባኑ በመባው እንዳስደሰተ ክርስቲያን መሆን ያስፈልጋል። እና ክርስቲያኖች ጠንካራ ክርስቲያን መሆን ያስፈልጋል። መክሊታችንን ማወቅ ያስፈልጋል። መክሊታችንን ደግሞ መጠቀም ያስፈልጋል። በመክሊታችን መኖር ያስፈልጋል። ያለ መክሊት መኖርም አያዋጣም። መክሊት መቅበርም አያዋጣም። መክሊትን ማወቅ፣ በመክሊት መኖር፣ መክሊትን ስራ ላይ መግለጽ። ክርስቲያን ግን አዎ ክርስቲያን ነን። ስለዚህ ክርስትናችን በምን ይገለጥ? በጾም ይገለጥ፣ በትሩፋት ይገለጥ፣ በወንጌል ይገለጥ፣ በተግባር ይገለጥ፣ በስራ ይገለጥ፣ መንፈሳዊነት ይኖረው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ወእመቦ ብእሲ ዘቦ ሃይማኖት ወምግባሬ ወሰ እኩይ ውእቱ ናሁ ክይደ ሃይማኖቱ። ሃይማኖት አለኝ የሚል ሰው ቢኖር ምን አለኝ? ምእመናን ምን አለኝ? ሃይማኖት አለኝ የሚል ሰው ቢኖር ነገር ግን ምግባር ባይኖረው እነግርሃለሁ ሃይማኖትን እንደካደ ይቆጠራል። ሃይማኖት አለኝ እያለ በሃይማኖቱ እየቀለደ ራሱን እንደ ሃይማኖተኛ እየቆጠረ ራሱን በቃ ከሱ ውጭ ክርስቲያን የሌለ የሚመስለው እንዴት ሰዎች አሉ። ከራሳቸው ውጭ እንዲሁ ሃይማኖተኛ የሌለ የሚመስላቸው ከነርሱ ውጭ ክርስቲያን የሌለ ከነርሱ ውጭ የሚያስቀድስ የሚጸልይ ከነርሱ ውጭ የሚለግስ ከነርሱ ውጭ ለሃይማኖቱ የሚሞት የሌለ የሚመስላቸው ሰዎች ቅድሚያ ለሃይማኖታቸው የሚሰጡ በሃይማኖታቸው የማይበገሩ እንደገና የሚባሉ የሆነ ነገር ኮሽ ሲል ግን ራሳቸው የሚደብቁ እንዲህ አይነት ሃይማኖት ሊኖረን አይገባም። እንዲህ አይነት ማንነት ሊኖረን አይገባም። እንዲህ አይነት ክርስትናን መደበቅ አይቻልም። ሰው እንዲያመስግን ብለን ሰው እንዲወደን ብለን ሰው እንዲያከብረን ብለን ሃይማኖታችንን ምንቀብረው ከሆነ ከጥያቄነት አንደለም። እንዴ ሃይማኖትን መቅበር መሸሸግ፣ ጥሩ ነገር ላለመስራት፣ ላለመመስከር፣ ስለ ወንጌል ላለመመስከር፣ ስለ ክርስቶስ ላለመመስከር፣ ስለ ቤተ ክርስቲያን ላለመመስከር፣ እውነትን ላለመናገር ሃይማኖትን መደበቅ የሚያጓጣ ቢሆን ኖሮ ያ መክሊቱን የቀበረው ሰውዬ ባልተጠየቀ ነበር። እና ይህ ሰነፍ አገልጋይ ትኩረት ያደረግነው ምግባር የሌለው ሃይማኖት ብልሹ፣ ምግባር የሌለው ሃይማኖት ባዶ መሆኑን በሚገባ እንድንረዳ ስላስፈለገ ሲራክ እንዲህ ይላል ኢትግበራ ለእኪት ወይረክበከ እኩይ ኢትዝራ ውስጠትን ኃጢአት ከመኢትርራ ለከ ምስቤተ። ምን ማለት መሰላችሁ? ክፋት እንዳያገኝ ከፈለግ ክፋትን አትስራት። ግልጽ ነው ማለት ነው። ክፋት እንዳያገኝ ሞት እንዳያገኝ ጥፋት እንዳያገኝ መቅሰፍት እንዳያገኝ ከፈለግ ክፋትን አትስራት። ስለዚህ ክፋት የሚያገኘን ክፋት ስለምንሰራ ነው። ከክፋት መራቅ ከቻልክ ያን ጊዜ ደግሞ ክፋት ካንተ ትርቃለች። ምን ማለት ነው? ባጭር ቋንቋ ከኃጢአት ራቅ፣ ያን ጊዜ ኃጢአት ካንተ ይርቃል። ከዝሙት ራቅ፣ ዝሙት ካንተ ይርቃል። ከስርቆት ራቅ፣ ስርቆት ካንተ ይርቃል። ከክህደት ራቅ፣ ክህደት ካንተ ይርቃል። ከጥርጥር ራቅ፣ ኑፋቄ ካንተ ይርቃል። ከሐሜት ራቅ፣ ሐሜት ካንተ ይርቃል። ከቅናት ራቅ፣ ቅናት ካንተ ይርቃል። የተገለጠ መክሊት፣ የተገለጠ መንፈሳዊነት፣ እግዚአብሔር የሚደሰትበት መክሊት ሊኖረን ይገባል። እግዚአብሔር የሚደሰትበት፣ ቅዱሳን የሚደሰቱበት፣ ቤተክርስቲያን የምትመካበት፣ ቤተክርስቲያን የምትደሰትበት፣ አባቶች የሚደሰቱበት፣ አርአያ መሆን የሚችል ምሳሌ መሆን የሚችል ከጉድጓድ የሚያወጣ ከአዘቅት የሚያወጣ ወደ ጨለማ ከመወርወር የሚጠብቅ መክሊት ሊኖረን ይገባል። እያንዳንዳችን መክሊት አለን። እያንዳንዳችን እዚህ የተቀመጠው በሙሉ መክሊት አለ። እርሱ ምንድነው? ክርስትናችን ነው። እርሱ ምንድነው? ወንጌላችን ነው። እርሱ ምንድነው? ጥምቀታችን ነው። የኛ መክሊት እርሱ ነው። የቤተ ክርስቲያን መክሊት ይሄ ነው። መክሊት የሚባል ምንድነው ብትሉ መክሊት የምንለው ክርስትናው መክሊት ነው። ጥምቀቱ መክሊት ነው። ሃይማኖቱ መክሊት ነው። ምንኩስናው መክሊት ነው። ቤትውናው መክሊት ነው። ትሩፋቱ መክሊት ነው። መክሊት ነው። ስለዚህ መክሊታችን ጠብቅ።
እግዚአብሔር አምላክ የሁላችንን መክሊት ይጠብቅልን። ታማኝና ቸር አገልጋይ ማን ነው? ማን ነው ታማኝ ክርስቲያን? ማን ነው ታማኝ ዘማሪ? ማን ነው ታማኝ ዲያቆን? ማን ነው ታማኝ ሰባኪ? ማን ነው ታማኝ መምህር? ማን ነው ታማኝ አባት? ማን ነው ታማኝ አገልጋይ? ማን ነው ቸር ክርስቲያን? እግዚአብሔር እንዴት ይፈልጋል? ታማኝ ክርስቲያን ይፈልጋል። ታማኝ ዲያቆን ይፈልጋል። ታማኝ አባት ይፈልጋል። ታማኝ ዘማሪ ይፈልጋል። ታማኝ ሰው ይፈልጋል። ቸር አገልጋይ እግዚአብሔር ይፈልጋል። እግዚአብሔር በባህሩ ምን ስለሆነ? ቸር ስለሆነ። ቸርነትን ታማኝነትን ገንዘብ አድርገን በሃይማኖታችን ጸንተን ያ መልካም አገልጋይ ያ በትእዛዙ የጸናው ባለ አምስቱ ባለ ሁለቱ ሌሎችም በመክሊታቸው ጸንተው እግዚአብሔርን አስደስተው አምላካቸው እግዚአብሔር ወደ ሰጣቸው ደስታ እንደገቡ በመክሊታቸው ያጸናቸው በመክሊታቸው ይባረካቸው። እግዚአብሔር ሁላችንም በመክሊታችን ይባርከን፣ መክሊታችንን ያጽናልን፣ መክሊታችንን ይጠብቅልን። ወስብሐት ለእግዚአብሔር።